እንግዲህ በደንብ ሰፋ አድርገው ነው የገለጹልኝ በተለይ በአረቡ ሀገራት ክፍል የነበረው ውይይት እኔ ምንድነው መጠየቅ የፈለኩት ከዚሁ ጋር ተያይዞ በተለይ በእምነትም ወደ እስልምና በዛሚል አካባቢ ነው ከዚህም የሚሄድ ሰው በብዛት ወደዛ አካባቢ ከሐጅም ከኡምራም ጋር ተያይዞ በርካታ ሰው አለ እነዚህ ሰዎች በዋናነት ያነሱት ጥያቄ ምንድን ነበር እውነት ለመናገር ከሆነ የሳዑዲ ላይ ኦንሊ ሙስሊሙ ብቻ አይደለም ሁሉም ሰርቶ የሚኖርበት ሀገር እንደሆነ ነው ያየነው በጣም ብዙ ሙስሊም ማህበረሰብ አሉ ኢንፋክት ኢትዮጵያኖች ማለት ነው ነገር ግን ሁሉም ማህበረሰብ አለ ኦብዘርቭ አድርገናል ሲያነሱ የነበረው ጥያቄዎች በዋናነት አንደኛው የግንዛቤን መሰረት ያደረጉ ናቸው ግንዛቤ አልተገኘም ማለት ይቻላል አንደኛ በተለይ ህጋዊ ሆኖ የተሻለ ሬት የሚያገኙበት እንዳለ ያለማወቅ ሰፊ የግንዛቤ ጋፕ እንዳለ አማራጭ እንደሌለ የሚወስዱበት ሁኔታ ነው ያለው አማራጭ እንደሌለ ማለት በተለይ በሐዋላው ለግለሰቦች ነው አንስቶ የሚሰጡት ነገር ግን ተቋማት አሉ ያንን ተቋማት አውቆ ያለ መጠቀም ትልቅ ችግር ነው ያለው ይሄም ከግንዛቤ የሚነሳ ነው አገልግሎቶችን በደንብ አውቆ ያለ መጠቀም ባንኩ ይሄ ያለው እንዴ ይሄስ አለው እንዴ ይያሉ ሲጠይቁ የነበረው ባንኩ ያለውንም ፕሮዳክት በበቂ ሁኔታ ያለ ማወቅ ምናልባትም እሱ ከኛም ጋፕ ሊኖር ይችላል ምክንያቱም ከዚህ በፊት በሰፊው ተንቀሳቅሰን ለማህበረሰቡ ያለውን አገልግሎቶች ህጋዊ ቻናሎችንም በበቂ ደረጃ አስተዋውቀናል የሚል እምነት የለንም ይሄ ሰፊ የግንዛቤ ጥረት እንዳለ ተረድተናል ሌላኛው ያው ገበያ ላይ ያለው ይሄ የህገወጥ ሐዋላ ወይም ደግሞ የህጋዊ ባልሆነ መልኩ የሚሰራው መንገድ ለሌሎቹ በጣም ትልቅ ቢዝነስ ነው ተጠናክረውበታል የት እንዳሉ ሰዎችን መዝግቦ እዛው አፍኖ ይዘው ነው ይሄንን የውጭ ምንዛሪውን ተቀብለው ወደ ሌላ ሀገር የሚልኩት ግን በደንብ የሚልኩት ሰዎች ያንን ሐዋላ የሚሰጡ ሰዎች የማይገነዘቡት ያን ገንዘብ ሄዶ የሚቀበለው ሰውም ቻርጅ ያደርጋቸዋል እነሱም ደግሞ ቀጥታ ወስዶ ለባንክ አይሰጡም ወይም ደግሞ ለሚቀበል ተቋም አይሰጡም ለሌላ ነው የሚሰጡት ሌላ መሃል ላይ ያለ በባንኩና ወይ የኤክስቼንጅ ኦፊስና በገንዘቡን ከሰራተኛው የሚቀበል መሃል ላይ ሌላ አለ እሱም ቻርጅ ያደርጋቸዋል ሁለተኛ ቻርጅ ማለት ነው ዘን ባንክ ላይ ይላካል ተብሎ ደግሞ የብላክ ማርኬት ሬት ነው የሚነገራቸው ነገር ግን እዚህ ሲደርስ ባንክ ከሚሰጠው ሬት በታች ነው የሚደርሰው ያ ገንዘብ ያንን እንዴት ሾርት ከት ከተቋሙ ጋር ቀጥታ ከባንኮች ጋር መስራት ይችላሉ ወይም ደግሞ በእነዚህ የኤምቲኦ ጋር የመኒ ትራንስፈር ኦርጋናይዜሽኖች ጋር መስራት ይችላሉ የሚለው ነገር በቂ ግንዛቤ የትኞቹ ወደ ኢትዮጵያ እንደሚልኩም በቂ ግንዛቤ የለም ዕውቀቱም የለም ያለ ማስተዋወቅም ጋፕ አለ እንደዚህ አገልግሎቶችን ደግሞ የሚሰሩ ሰዎችም እንዳያውቁም ጭምር ነው ሁለተኛው ደግሞ በተለይ በህጋዊ መንገድ የሚሄዱት አሁን ሁለቱም ሀገራት የራሳቸው ህግ አላቸው መክፈል አለባቸው መክፈላቸው የሚያረጋግጥ አሁን ከኢትዮጵያ መንግስት ጋር የተደረጉ ስምምነቶች አሉ በዩናይትድ አረብ ኤሚሬትም በኪንግደም ኦፍ ሳዑዲ አረቢያም በተለይ ከዚህ ወደዛ የሚሄዱ ሰራተኞች ዶሜስቲክ ወርከርስ ነው እነሱ የሚሏቸው የሴሚ ስኪልድ ለነሱ የሚከፍሏቸውን ገንዘብ የመንግስት ተቋም አለ ማሳወቅ ያለባቸው ስለመክፈሉ ማረጋገጥ ያስፈልጋል ያንን ያስታውቃሉ እዛ ላይ ያስገባሉ ከዛ ኢሚዲየትሊ ከዛ ይወጣና ደግሞ ወደ ብላክ ነው የሚሄደው ወደ ሌላ ሶስተኛ አካል ነው የሚሄደው መከፈሉን የሀገር ውስጥ ይሄን ጉዳይ የሚከታተለው ያውቃል ነገር ግን ከዛ ወጥቶ ወደ ኢትዮጵያ መምጣቱን ደግሞ ማረጋገጫ መንገድ የለም ይሄ ትልቅ ቻሌንጅ ነው የነበረው ለነሱም ሲያነሱም የነበረው በቀላሉ እንዴት አድርገን ማስተላለፍ እንችላለን ምን አማራጭ አለ ለምን እዚህ ባንክ ቅርንጫፋት ከፍቱልንም የሚል ጥያቄ ሁላ ነው የነበረው ይሄ ከቻሌንጁ በመነሳት ነው ምክንያቱም በመሐከልም የመሰረቅ የመካድ ገንዘቡ ቀንሶም የመድረስ የመዘግየትም ቻሌንጆች እንዳሉ ለችግራቸው ለሚፈልጉት ችግራቸው በፍጥነት እዚህ ስለማይደርስ ያን ሁላ ሲያነሱ ነው የነበረውና ይሄን እንደ ቻሌንጅስ ነበር ሲነሳ የነበረው ከዲያስፖራው ኮሚኒቲ
ኤምባሲ ዲፕሎማቶችም ጭምር ነው ይሄንን ችግር ኦሬዲ ችግር ነው ማን ነው ይሄን የሚሰራው የሚለውን መጠየቅ አስፈላጊ አይደለም። ነገር ግን ቻናሎችን መፍትሄዎችን በፍጥነት መፍጠር ያስፈልጋል። አንዱ እንደ መፍትሄ ብሎ ፕሮፖዝ ያደርጉ የነበረው ባንኩ በዛ ሀገር ላይ ወይ ቅርንጫፍ ወይ ደግሞ ሪፕሬዘንቴሽን ኦፊስ ቢኖረው የሚል ሀሳብ ነው ሲያነሱ የነበረው። ይሄን እንግዲህ ወደ ጥናት የምንወስደው ጉዳይ ነው የሚሆነው። እሱም በአሰስመንት ላይ ነው ያለው። እንደ ሀገሪቷ ህግ አንዳንድ ሀገራት በጣም ኤክስፔንሲቭ ነው ያንን ባንክ ብራንች ለመክፈት ወይም ደግሞ ባንኩን እዛ ፍቃድ ለመውሰድ። እንግዲህ እንደ ሀገሪቷ ህግ ታይቶ ውሳኔ የሚያገኝ የባንኩ ባለቤት ኢትዮጵያ መንግስትም ከሪሶርሱ ጠቀሜታ አንጻር አይቶ የሚወስናቸው ጉዳዮች እንዳሉ ሆኖ እንደ ባንክ ግን እኛ እዛ ያለውን ቻሌንጁን ለይተን የመፍትሄ ሀሳቦች ጋር ያስቀመጥናቸው ነገሮች አሉ። በአጭር ጊዜ በረጅም ጊዜ ተብሎ የተቀመጡ አሉ። ለአሁኑ በአጭር ጊዜ ልንፈታቸው የምንችላቸውንም ኦልሬዲ ለይተናቸዋል። እሱም ውሳኔ አግኝተው ወደ ተግባር የሚሄድበት ሁኔታ ይኖራል። ሪፕሬዘንቴሽን ያስፈልጋል የሚለውን ከዛም ወደዚህ ሲላክ መረጃም ሲጠይቁ ከዚህም በቂ መልስ እንደማያገኙ አንስተዋል። ይህንን በአጭር ጊዜ መልስ ለመስጠት ባንኩ አሁን መምሪያ እያቋቋመን ያለው የዲያስፖራ ባንኪንግ ዲፓርትመንት በፍጥነት ኦልሬዲ ወደ ስራ እንዲገባ እየተሰራን ያለው። ይሄ በጣም በአጭር ጊዜ ውስጥ ከሳምንታት ባለፈ ጊዜ ውስጥ ስራ የሚጀምር ይሆናል። ይሄ ከተጨማሪ አሁን በቋሚነት ለዲያስፖራ ቅርንጫፍ ለዲያስፖራ ብቻ አገልግሎት ከሚሰጠውና አብይ ብራንች ዴዲኬትድ የሆኑ ቲም መድቦ እየተሰራ ካለው ጎን ለጎን በመምሪያ ደረጃ በባንክ መያዝ ካለባቸው ኦልሬዲ በጣም ፎርጌት የተደረገ የተረሳ ወይም ደግሞ ትኩረት ያላገኘ የሴግመንት ስለሆነ ያን ሴግመንት ወደ መስመር ካመጣን ከፍተኛ የሆነ ሪሶርስ ለሀገራችንም ለባንካችንም ማምጣት እንችላለን። ከፍተኛ የሆነ የኢኮኖሚ በተለይ የውጭ ምንዛሪ ብላክ ማርኬቱ ላይ ሬቱን ማኒፑሌት የሚያደርገው ይሄ ኢንፎርማል መኒው ስለሆነ ያንን ወደ ቻናል ወደ ፎርማል ላይን ማምጣት በጣም ኢምፖርታንት ስለሚሆን በመምሪያ ደረጃ በማቋቋም ይሄንን ሂደት በፍጥነት ወደ መስመር ለማምጣት እንደ ባንክ ጥረት እየተደረገ ነው ያለው። ከዚህ ባሻገር የዲያስፖራው ማህበረሰብ የሚያነሳቸው በተለይ ቤቶችን የተለያዩ አገልግሎቶችን ከዚህ ይፈልጋሉ፣ ባንኩ ቢያመቻችልን የሚል ነገር አለ። ይሄ ከሶስትዮሽ ስምምነት ይፈልጋል። ቤቶች ኮርፖሬሽን አለ። ያንን የቤቶች ስራ ኮርፖሬሽን ጋር ቀጣይ ላይ ውይይት ተደርጎ ሁኔታዎች የሚመቻቹበትን ሁኔታ እያየን ያለ ነው። ይሄ በቀጣይ ሊሰራ የሚገባ ነው፣ ተገቢም ነው። ምክንያቱም ቤት እንገዛላቸዋለን ተብሎ በመሀል ላይ ገንዘባቸውን እየተበሉ ያለበት ሁኔታ ነው ያለው። ይሄን ደግሞ አሁን በምናቋቁመው ዲፓርትመንት በተለያዩ ሴክተር አደራጅተን እንደየዲያስፖራው ፍላጎት ይሄንን ፍላጎት ደግሞ ለማሳካት በሚያስችል መልኩ ኮሞዴት ለማድረግ የሚቻልበትን ሁኔታ ነው እያየን ያለ ነው። ይሄ አንዱ ከዲያስፖራ በኩል ስነሳ የነበረ ነው። ቤት የሚፈልግ መኪና ለመግዛት የሚፈልግ በኢንቨስትመንት ሴክተርም አማራጮችንም በደንብ እያዩ እዚህም ኢንቨስት ለማድረግ ሪሶርሳቸውንም በተገቢ ቦታ ላይ ለማስቀመጥ ወይም ደግሞ ለማዋል ገንዘባቸው ውጪ ላይ የሚባክነውንም በቀጥታ ወደ ሀገራቸው ማምጣት። ምክንያቱም እነሱ እዛ ሀገር ላይ ዜጋ ሆነው መኖር እንደማይችሉ ያውቃሉ። መጨረሻ ላይ ወደ ሀገራቸው እንደሚመለሱ ያውቃሉ። ይሄን ደግሞ በሀገራቸው ጄኒን የሆኑ ተቋማት የነሱን አላማና ግብ ማገዝ ተገቢ ስለሚሆን ሲቢኢ ይሄንንም የኮርፖሬት ሶሻል ሪስፖንሲቢሊቲ ፓርትም ስለሆነ ይሄን ማገዝም ተገቢ ነው የሚል እምነት አለን። ይሄንን የነሱንም ችግር ከዚህ አንጻርም ለመፍታት እንሰራለን። ይሄ ደግሞ በቅንጅት መስራት አለበት። ከዲያስፖራ የኮሚኒቲ አለ፣ ጠንካራ ኮሚኒቲ አላቸው፣ ማህበራት ናቸው። ከነሱ ጋርም በመቀናጀት ከኤምባሲዎችም ጋርም በመቀናጀት ወደ መስመር በማምጣት ሪሶርሳቸውም ሳይባክን ለሀገር ሊገባ የነበረውም ከፍተኛ የውጭ ምንዛሪ ወደ ሌላ መስመር የሚሄደውን ወደ መስመር በማምጣት ለሀገር ኢኮኖሚም ከፍተኛ ድጋፍ እንዲያደርግ ለማድረግ ባንኩ በዚህ ቁርጠኛ ነው። ሲነሱ የነበሩ ኢሹዎች እነዚህም ናቸው። በጣም ጥሩ። እንግዲህ ቀደም ሲል እንደገለጹልኝ በተለይ የዲያስፖራው ማህበረሰብ በተለይ በአረብ አካባቢ የሚኖር የዜግነትን ፍቃድ ስለማያገኝ
በበርካታ ውጣ ውረዶች እንደሚያልፉና ከኛም በኩል የግንዛቤ እጥረት እንደነበረ ነው። እስቲ በቀጣይነትስ ወደ ሌሎች ሀገራትም ይሄንን የማስፋት እቅድ አለ? እንደውም ከናንተ ከተመለሳችሁ በኋላ አሁንም የባንካችን ፕሬዝዳንት አቶ አቤሳኖ በደቡብ አፍሪካ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ውይይት አድርገዋል። በቀጣይነትስ ምንድነው የታሰበው? ከዚሁ ጋር ተያይዞ በተለይ የውጭ ምንዛሬው ለሰራው ሰውም ለዲያስፖራው ለሀገር ኢንቨስትመንትም ለሀገር ኢኮኖሚም ደጋፊ እንዲሆን ከዚሁ ጋር ተያይዞ ምን ታስቧል? እስቲ በቀጣይነት ከሬሚታንስ የሚመጣው ሪሶርስ ከኤክስፖርት እና ከሌሎች ኦፊሻል ትራንስፈሮች ይበልጣል። የትም ሀገር ላይ ኢትዮጵያ ከ5 ሚሊዮን የሚበልጥ ዲያስፖራ ኮሚኒቲ ውጭ ሀገር ላይ አላት። ወራስ ከዚህ ማህበረሰብ ወደ ሀገር እየገባ ያለው ሪሶርስ 22% አይሆንም። ቢሰራበት 78%ቱ አይደለም ኦንሊ 50%ቱ ወደ መስመር ቢመጣ አሁን የሚነሳው የውጭ ምንዛሪ እጥረት ኮምፕሊትሊ አይኖርም ኢትዮጵያ ላይ። አብዛኛው የምንዛሪ እጥረት ሰው ሰራሽ ነው ማለት ነው። ትኩረት የሚፈልጉ ቦታዎችን ትኩረት ስላልሰጠን ነው ማለት ነው። አሁን የኢትዮጵያ ንግድ ባንክ የጀመረው ዘመቻ የአንድ ጊዜ ተጀምሮ የሚቆም አይደለም። በየትኛው ማንም ይስራው ማንም፣ ነገር ግን ለኢትዮጵያ መምጣት የነበረበት ሪሶርስ በማንኛውም መልኩ መምጣት አለበት። ይሄን መንግስትም ያምናል፣ ማህበረሰቡም ያምናል፣ ኮሚኒቲውም ዲያስፖራው ኮሚኒቲውም ያምናል። ኮሚኒቲው ያጣውን በተለይ የዲያስፖራው ማህበረሰብ ያጣውን አማራጭ ያንን አማራጭ በበቂ ሁኔታ መስጠት ይቻላል። ህጋዊነቱን መንገድ ይፈልጋሉ። ይሄንን በአንድ ሳይድ ብቻ እንዳይሆን ደግሞ ሁሉም አካባቢ ላይ ይሄን ግንዛቤ በበቂ ደረጃ ማድረስ ያስፈልጋል። ባንኩ ያለውን አማራጭ የባንክ አገልግሎቶችን ማህበረሰቡ የሚፈልገውን በደንብ ያውቃል። የሌለንንም ደግሞ እዛው ጠይቀን ደግሞ ተጨማሪ ማድረግ የምንችላቸውን ባንከብል እናደርጋለን። ተወዳዳሪም እንዲሆኑ ደግሞ ምናልባት አማራጭ ናቸው ያልናቸው ለዲያስፖራው የሚጠቅሙትን በሙሉ ለማህበረሰቡ ጋር ለማድረስ በሰፊው እያየን እያስገባን ያለ ነው። ሌሎች ሀገራትን ተሞክሮንም ጭምር ነው እየወሰድን ያለ ነው። ከሌሎች ሀገራት ተሞክሮም አሁን ካየነውም ዲያስፖራው ማህበረሰቡን ከሚያነሳውም አንጻር የኛ ማህበረሰብ የሚበዛባቸው አካባቢዎች በሙሉ ይሄን ያለንን አማራጮችን በማድረስ የጎደሉትን በማሟላት ማህበረሰቡ ተጠቃሚ እንዲሆን ሀገራችንም ተጠቃሚ እንዲሆን ከማድረግ አንጻር ጠንክረን እንሰራለን ብለን በጠንካራ አቋም ነው ያለው ባንኩ። የኢትዮጵያ ኢንቨስትመንት ሆልዲንግ በዚህ ጠንካራ አቋም ነው ያለው። ቦርድ ኦፍ ዳይሬክተሮቹም በዚህ ጠንካራ አቋም ነው ያላቸው። ይሄኛው የመጀመሪያ ዙር ወደ መካከለኛው ምስራቅ፣ ምክንያቱም አብዛኛው ማህበረሰብ እዛ አካባቢ ስላለ አብዛኛው ማህበረሰብም ደግሞ አማራጭም ስለሌለው የኢትዮጵያኖችም ስለሆኑ የአማራጭም ስለሚፈልጉ ወደዚህ ሀገራቸውም ኤኒታይም በቀላሉ መምጣት የሚችሉ ስለሆነ ቅርብም ስለሆነ ጥያቄም ስላለ ያንን አድሬስ አድርገናል። ቀጥሎ በጣም ሰፊ ማህበረሰብ ያለበት የደቡብ አፍሪካ ላይ ነው። ይሄንን በቅርብ ሰፕተምበር መጨረሻ ላይ ኦልሬዲ በፕሬዝዳንቱ የተመራ ሌላ የልኡካን ቡድን ሄዷል። ቀጣይ መዳረሻዎችም አሉ። የሰሜን አሜሪካ በተለይ የኛ ማህበረሰብ የሚበዛባቸውን አካባቢዎች መሄዱ የሚቀር አይደለም። ወደ ዩሮፕም እንደዚሁም ደግሞ ወደ አውስትራሊያ ላይን እነዚህን ኮሪደሮች እያየን ሁኔታዎችን እያመቻቸን አሁን ከነዚህ ከሄድንባቸው ያየናቸው እኛ ያለብንን ባክሎጎችን ፉሊ ክሊር እያደረግን ፕላስ ነክስት ደግሞ መዳረሻ ላይ ደግሞ የሚጠየቁትን እዚህ የተጠየቁት ሳይሆኑ ሌላ ከሆነ እየጨመርን እንሄዳለን በሚል በዛ እነዚህን የቻሌንጆች ላይ መፍትሄም እየሰጠን ቀጣይ ላይ የምንሄድባቸው ኮሪደሮች ላይ ደግሞ አድሬስ እያደረግን ወደ አንድ ላይን እናመጣለን። ከዛ በኋላ ደግሞ በሰስቴናብሊ ፎሎ አፕ እያደረግን ይሄንን ማሳደጉ ላይ ነው ያለው ቀጣይ እቅድ ማለት ነው። ከዛም ባሻገር ግን አብዛኛው ሂደት አሁን ወደ ቴክኖሎጂ ነው እየሄደ ያለው። የፊዚካል ፕሬዘንሱ የቅርንጫፍ መክፈት፣ የባንክ መክፈት ጉዳዮቹ በጣም ብዙ ነው እየቀነሰ ያለው። አሁን አንድ ክሊክ በማድረግ ብቻ የትም ቦታ መድረስ የሚቻልበት ሁኔታዎች ስለሆነ እየተመቻቹ ያሉት ያንን አድሬስ ለማድረግ
እየተሰራን ያለው የዲጂታል አማራጮቹን በዋናነት ወደፊት ነው እያመጣን ያለ ነው። አሁን ኮኔክት ኢትዮጵያ ኦልሬዲ ኢንጌጅ አድርገን በሁሉም አሁን በጀመርንባቸው አካባቢዎች ጋር በፍጥነት እየሰራን ያለ ነው። ሌሎችም ደግሞ አማራጭ አሉን የሚሉ ዲጂታል የፊንቴክ ካምፓኒዎች ጋርም በስምምነት ለመስራት ፉሊ አግሪመንቶችን እያደረግን ያለ ነው። እየሄድንበትም ያለ ነው። ህጋዊነታቸውን አሟልተው ሪሊያብል የሆኑ የኢትዮጵያን ሪሶርስ ወደ ሀገር መምጣት አለበት ብለው የሚቆጩትን የፊንቴክ ታንክ ካምፓኒዎችን ኤምቲኦዎችን በፍጥነት ሰርች እያደረግን ከነሱ ጋርም ለመስራትና ስምምነት በማድረግ ይሄንን የተነሳንበትን አላማ እናሳካለን ብለን ነው እየሰራን ያለ ነው። ከዲያስፖራ ማህበረሰብ ኤክስፔክት የሚደረጉ ነገሮች ዲያስፖራ የሀገሪቷ ጂዲፒ ላይ ከ5 እስከ 6% ከቨር ያደርጋል ተብሎ ይጠበቃል። የኢትዮጵያ ንግድ ባንክም በ5 ዓመት ውስጥ 18 ቢሊዮን ዩኤስ ዶላር ከዲያስፖራው ላይን ጀነሬት ማድረግ አለበት በሚል ኦልሬዲ በስትራቴጂክ ፕላኑ ያስቀምጥ ነው አለ። ሶ አሁን ካለንበት ወደዛ የምናደርስበት ከሆነ በጊዜ ሂደት ግን ፉሊ ቻናሉ ወደ መስመር ይመጣል፣ ህጋዊም ሆኖ ይሄዳል። ከዚህም ወደ ውጭ የሚሄዱትም በቅንጅት መሰራት ያለባቸው ነገሮችንም በደንብ ኦብዘርቭ ያደረግንበትም ሁኔታ ነው ያለው። ይሄንንም ቅንጅት በሀገር ውስጥ ያለውንም ቅንጅት በደንብ እናጠናክራለን የሚል ክፍተቶችንም ስላየን ማለት ነው። ምክንያቱም አሁን ሰራተኛ በብዛት ወደ ተለያዩ ሀገራት እየተላኩ ነው ያሉት። በኢትዮጵያ መንግስት የተደረጉ ስምምነቶች አሉ። እነዛ ሲሄዱ እነሱ ስራ እድል ማግኘታቸው በጣም መልካም ነገር ሆኖ ግን እነሱ የሚያገኙት ሪሶርስ በተገቢው መንገድ ወደ ሀገራችን መግባቱን ማረጋገጡ ደግሞ ሌላው ትልቅ የቤት ስራ ስለሆነ እሱ ላይም በትኩረት ተቀናጅተን እንሰራለን የሚል እምነት ነው ያለን። መልካም እንግዲህ እኔ የነበሩ ጥያቄዎች እነዚህ ናቸው። ቀረ የሚሉት ወይ ማስተላለፍ የሚፈልጉት መልእክት ካለ መድረኩ ክፍት ነው። የነበረን ሂደት ላይ በጣም ብዙ ስቴክሆልደሮች ናቸው የተሳተፉት፣ ባለድርሻ አካላት ናቸው የተሳተፉት። ይሄን የጀመርነውን የዲያስፖራ የውጭ ምንዛሪ ወደ ሀገር በህጋዊ መንገድ መላክን እንዲሳካ የሁሉም የባለድርሻ አካላት ርብርብ ይጠይቃል። እስካሁን ድረስ የተደረገልን እኛም የሄድንበትንም ስኬታማ እንዲሆን አሁንም ድጋፉና ክትትሉ እንዳይለይ ለባለድርሻ አካላት አደራ ማለት ፈልጋለሁ። እንደ ባለድርሻ አካላት ሊነሱ የሚችሉ አንዱ የውጭ ጉዳይ ሚኒስቴር ነው፣ ሰራተኛና ክህሎት ሚኒስቴር፣ የዲያስፖራ ሰርቪስ ኤምባሲዎች፣ የኢትዮጵያ ኢንቨስትመንት ሆልዲንግ የባንኩም ባለቤት፣ የኢትዮጵያ ብሔራዊ ባንክ እንደዚሁም ደግሞ ቦርድ ኦፍ ዳይሬክተርስ፣ ሁሉም አካባቢ ላይ ያሉ የቆንስላ ጽህፈት ቤቶችና ዲፕሎማቶች ከዚህ በፊት ላደረጉልን ድጋፍ በሙሉ በጣም እናመሰግናለን። ቀጣይም ላይ ደግሞ የሚደረጉ ጥረቶች እንዲሳኩ ደግሞ ድጋፋቸውና እገዛቸው እንዳይለየን አደራ ማለት እንፈልጋለን። በመጨረሻም በተለይ የዲያስፖራው ማህበረሰብ አባላት፣ የዲያስፖራው የኮሚኒቲ ሊደሮች በዚህ ሂደት በዚህ ፕሮሰስ ማመን ያስፈልጋል። በዚህ ፕሮሰስ ደግሞ ማገዝም ያስፈልጋል። የሚደረገው ጥረት በሙሉ ለሀገራችን ልማትና ኢኮኖሚ ማደግ ማንሰራራት እስከሆነ ድረስ ተገቢው ድጋፍና እገዛ ማድረግ ያስፈልጋል። የእናንተም ሪሶርስ በትክክለኛውና ህጋዊ መንገድ ወደ ሀገር ቢመጣ ለእናንተም ተርፎ ለሀገርም የሚተርፍ እንደመሆኑ መጠን ይሄ ተገቢ ትኩረት አድርጋችሁ በህጋዊ መንገድ ለመጠቀም እንድትተባበሩ አደራ ላለሁ። ከውስጥ ደግሞ የኢትዮጵያ ንግድ ባንክ ሰራተኞች በተለይ ለዲያስፖራው የተሰጠውን ትኩረት ተገቢውን ግንዛቤ በመውሰድ ለዲያስፖራው አባላት የትኛው አይነት ጥያቄ ከተቻለ የሚጠይቁበት ቅርንጫፍ ላይ በፍጥነት መልስ እንዲሰጥ፣ እንደዚሁም ደግሞ ያም ካልተቻለ ደግሞ በፍጥነት ወደሚመለከተው ክፍል በመላክ የዲያስፖራው በኩል የሚነሱትን ክፍተቶችን በመዝጋት ሁላችንም ለሀገራችንም ለባንካችንም ተገቢውን የአገልግሎት አሰጣጥ ማሻሻል ላይ የሚደረገውን የኢኮኖሚ ማሻሻያ ላይ እና ሪፎርም ላይ ድጋፍ እንድታደርጉ ጥሪዬን አቀርባለሁ። በጣም አመሰግናለሁ። አቶ ኑሪ ሁሴን የኢትዮጵያ ንግድ ባንክ የሲቢኢ ኑር ምክትል ፕሬዚዳንት፣ እንግዲህ ለሰጡኝ ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን ለዛሬ ወደ እናንተ ያደረስነው የውይይት አጀንዳችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ መልካም ሳምንት